ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንግዲህ እንደ እግዚአብሔር መልካም ፈቃድ አሁን ያለንበት የእመቤታችን የወላዲተ አምላክ የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የቃል ኪዳን በዓል የምናከብርበት ነው። መታሰቢያ በዓሏን የምናከብርበት ነው። ማለትም የካቲት 16 የእመቤታችን የድንግል ማርያም የቃል ኪዳን ቀን ወይም ቃል ኪዳን የተቀበለችበት ቀን ስለሆነ ቤተክርስቲያናችን በልዩ ሁኔታ በየትኛውም ጽንፈ ምድር ያሉ ምእመናን ተሰባስበው ይህንን በዓል ይዘክራሉ፣ ያስባሉ፣ ያከብራሉ ማለት ነው። እንግዲህ ያው ኪዳነ ምሕረት ብለን ነው የምናከብረው። ድንግል ማርያም እናታችን እሷ ስትሆን ኪዳነ ምሕረት ስንል የምሕረት ቃል ኪዳን የተቀበለችበት ማለት ነው። ለምሳሌ አሁን ብዙ ጊዜ በዓታ ለማርያም፣ ቁስቋም ማርያም፣ እንደገናም ደግሞ ሂዳር ጽዮን ማርያም እያልን እንጠራለን። ይሄ ሁሉ መታሰቢያነቱን ለመግለጽ ነው። ለምሳሌ በዓታ ማርያም ስንል በዓታ ማለት መግባቷ ወደ ቤተ መቅደስ መግባቷን መግለጽ ስለሆነ መግባቷን ለማስታወስ ለመዘከር ለማሰብ ስንል በዓታ እንላለን እንጂ እመቤታችን ወላዲተ አምላክ ድንግል ማርያም ናት። በዓታ ማርያም ሲባል ሌላ ማርያም አይደለችም። ብዙ ጊዜ በብዙ ይህን ግንዛቤ የሌላቸው ምእመናን ሊኖሩ ስለሚችሉ እንዲህ አይነት ነገሮችን ገልጾ ደግሞ ማስተማር ከካህናት ከአባቶች ከሊቃውንት ይጠበቃል። በዓታ ማርያም ማለት እመቤታችን ወላዲተ አምላክ ድንግል ማርያም ወደ ቤተ መቅደስ በ3 ዓመቷ ከእናት ከአባቷ ከሐናና ከኢያቄም ቤት ወደ እግዚአብሔር ቤት የስለ ልጅ እንደመሆኗ መጠን የገባችበት ጊዜ ለማለት በዓታ ብለነዋል ማለት ነው። ሌላውም ደግሞ ያው ግንቦት ልደታም ስንል ልደታ ለማርያም ስንል እመቤታችን የተወለደችበትን ቀን ለማስታወስ ልደታ ማርያም እንላለን። የተወለደችበትን ቀን ማስታወስ ማለት ነው። ከዚያ ጋር ተያይዞ ደግሞ ሌሎችም ስንማይ ቁስቋም ማርያም ስንል በቁስቋም ምድረ በዳ በቁስቋም በረሃ ወይም በቁስቋም ተራራ ስር እመቤታችን ከሄሮድስ ሸሽተው በሄዱበት ዘመን ሲመለሱ ያደሩበት የዋሉበት ቦታን ለማስታወስ ቁስቋም ብለን እንገልጻለን። አሁን የዛሬውን ስንመለከተው እመቤታችን ቃል ኪዳን የተቀበለችበት ስለሆነ ኪዳነ ምሕረት እንላታለን። የምሕረት ቃል ኪዳን እንዴት ተቀበለች? ምሕረት ምንድነው? ኪዳን ምንድነው? ማለት ይህንን በአጭሩ ማየት እንችላለን ማለት ነው። ይህን በዓል ስናከብር እንግዲህ የምሕረት ቃል ኪዳን የተቀበለችበት ድንግል ማርያም እሷ ይህን የምናስብበት የምናከብርበት ነው ስንል ኪዳን ማለት ቀጥታ ሲተረጎም ኪዳን ማለት መዋዋል፣ ውል፣ ስምምነት፣ መስማማት የሚለውን ትርጓሜ ነው የሚሰጠን ማለት ነው። ያው ውል ስምምነት ስንል አንዱ ጋር የሚዋልበት የሚስማማበት ስምምነት ማለት ነው። በሁለትና ከዚያ በላይ በሆኑ ሰዎች መካከል የሚደረግ ውል ስምምነት ይሄ ኪዳን ይባላል። በሰውና በእግዚአብሔርም የተደረገ ስምምነት ያም ውል ስምምነት ይባላል ማለት ነው። በአንጻሩ እንደገና ያው መዋደድን፣ መፋቀርን፣ አንድነትን፣ ህብረትን፣ ውህደትን የነኝህን ሁሉ ውህደቶች የሚገልጽ ነው ኪዳን፣ ውል፣ ስምምነት ስንል እነኝህ ሁሉ የምንገልጥበት መገለጫ ነው ማለት ነው። ከዚህ አንጻር እንግዲህ ኪዳን በዚህ በቤተክርስቲያን አስተምሮ በተለይ ስለ ኪዳነ ምሕረት ከማለታችን በፊት 7 ኪዳናት የሚባሉ አሉ። 7ቱ ኪዳናትን በዝርዝር መናገር ለኛ ግልጽ በሆነ ሁኔታ የኪዳንን ትርጉም እንዲገባን ያደርጋል። የመጀመሪያው በቤተክርስቲያን ኪዳነ አዳም ብለው ይጀምራሉ። ኪዳነ አዳም ነው የመጀመሪያው። አዳም አባታችን ከእግዚአብሔር ጋር የገባው ቃል ኪዳን እግዚአብሔር ለአዳም የገባለትን ቃል ኪዳን ማውሳት ማለት ነው። በተለይ በዚህ በመጽሐፈ ቀለሚንጦስ የተባለው ሊቅ በመጽሐፉ ላይ በደንብ አድርጎ ኪዳነ አዳምን እንደሱ የሚገልጸው የለም። አዳምና ሔዋን በገነት 7 ዓመት ከ3 ወር ከ17 ቀን ትእዛዝ ጠብቀው የእግዚአብሔርን ትእዛዝ ጠብቀው በዚያ በገነት እንደኖሩ ይታወቃል። ያው ምዕራፍ 3 ኦሪት ዘፍጥረትን ስናነብ ወይም ዘልደትን በምናነብበት ጊዜ ወደ ገነት ካስገባቸው በኋላ እግዚአብሔር ያዘዛቸው ትእዛዝ አለ። አዘዞ እግዚአብሔር ለአዳም ወይቤሎ፣ አዳምን እግዚአብሔር አዘዘው እንዲህም ብሎ ተናገረው፣ ዘሃለው ውስተ ገነት ብላ፣ በገነት ውስጥ ያለውን ሁሉ ብላ ፈቅጄልሃለሁ፣
ወመጽሰ ማይከለ ገነት ኢትብላ በገነት መካከል ያለውን አንድን እንጨት ግን እንዳትበላ አመለተ ተበል ምንሁ ሞተ ትመውት ያን በበላ ጊዜ የሞት ሞት ትሞታለህ ብሎ እግዚአብሔር ይሄንን ለአዳም መመሪያ ሰጥቶ ነበር። ዕፀ በለስ ያዛዥና የታዛዥ የፈጣሪና የፍጡር የጌታና ያገልጋይ የባሪያ መለያ ነው ብሎታል። መለያ ወይም መለያ ነው ብሎታል። ሊቃውንት አባቶች ሲተረጎሙ እንደዚያ ነው ብሎታል እንጂ ዕፀ በለስ በመብላት የእግዚአብሔር ክብር አይቀነስም፣ ባለ መብላትም የሚጨመርለት ክብር የለም። ግን የአዳምን ታዛዥነት የእግዚአብሔርን አዛዥነት፣ የአዳምን ፍጡርነት የእግዚአብሔርን ፈጣሪነት፣ የአዳምን አገልጋይነት የእግዚአብሔርን ተገልጋይነት መለያ ምልክት አድርጎ እግዚአብሔር በገነት መካከል ያስቀመጠው ዕፀ በለስ ይባላል ማለት ነው። እንግዲህ ይህን ትእዛዝ ጠብቀው በቀለሚንጦስ አገላለጽ 7 ዓመት ከ3 ወር ከ17 ቀን ቆዩ ነው። ከዚያ በኋላ ግን ያው ሰይጣን አሳሳታት ሔዋንም እንጨት ቀጥፋ ቅጠሉን ቀጥፋ ለአዳም አበላቸው። ሁለቱም ተያይዘው ከገነት ተባረዋል ማለት ነው። አውጾ እግዚአብሔር ለአዳም አዳምን እግዚአብሔር ከገነት አስወጣው። ወአንበሮ ውስተ ደብረ ቅዱስ እንተባቲ ተፈጥረ ቀድሙ አስቀድሞ በተፈጠረበት ወደ ደብረ ቅዱስ አመጣውና ወደዚህ ዓለም አስቀመጠው። ቀራንዮ ይላሉ ደብረ ቅዱስ ምድረ ኤልዳም የሚሉ አሉ። ራስ ቅልም ጎልጎታም ሞሪያ ተራራም ይባላል። ሲጠቃለል ቀራንዮ ነው። ደብረ ቅዱስ ማለት ያ ነው። በዚያ ተፈጥሯል። በዚያው አዳም የተቀበረውም እንግዲህ ሲባረርም ከገነት የመጣው ወደዚህ ምድር ነው ማለት ነው። ስለዚህ ከዚያ በኋላ አዳም ምርር ብሎ አልቅሷል። እንደውም እንደ ቀለሚንጦስ አገላለጽ አዳምና ሔዋን አለቀሱ ስንል እንደው ቀላል ለቅሶ አልነበረም። በጣም እጅግ አልቅሰው እንባቸው አልቆ እጅ አልቆ ደም እስከሚፈሳቸው ድረስ እንዲያለቀሱ መተርጉማን ያስቀምጣሉ። በተለይ በቀለሚንጦስ አገላለጽ ወነበሩ አዳም ወሔዋን 100 ዓመተ በአብይ ሐዘን ወላህ በታላቅ ለቅሶ አዳምና ሔዋን 100 ዓመት ኖሩ ይላል። እያለቀሱ ኖረዋል። ከዚያ በኋላ እግዚአብሔር ለቅሷቸውን ሰምቶ እንደው ዝንቱ ነዳይ ጸርሃ ወእግዚአብሔር ሰሞ ችግረኛው ጮኸ እግዚአብሔርም ሰማው ወንኩሉም እንዲያቢሁ አዳኖ ከችግሩም ሁሉ አዳነው ተብሎ በመዝሙረ ዳዊት መዝሙር 33 ቁጥር 6 ላይ እንደተገለጠው ችግረኛው አዳም ከገነት ሲባረር አለቀሰ፣ ከእግዚአብሔር ተለይቷልና ያለቅሷቸውን እግዚአብሔር ሰማቸውና የገባላቸው ቃል ኪዳን አለ። መጻ ቃል አዶናይ ሀቤሁ ኮናኔ በጽድቅ ፈታይ ብርት ማለት ነው። አዶናይ ማለት እውነተኛ ፈራዲ ነው። ለሚናገረው ነገር እውነትን የሚናገር ሐሰት ለባህሪው የማይስማማው የእግዚአብሔር ቃል ወደ አዳም መጣ። ምን የሚል ቃል ነበረ? በሐሙስ ዕለት ወበመንፈቃ ለዕለት ተወለድ ሞለተ ወረትከ ወዲህ ኩስተመረበከ አዲህነከ በመስቀል ወበሞትዬ ወትቤዝወከ 5500 ዘመን ሲፈጸም ከልጅ ተወልጄ እየዳኩ በአደባባይ አድጌ በመስቀል ተሰቅዬ በቀራንዮ ስጋዬን ቆርሼ ደሜን አፍስሼ ቤዛ ሆኜ አድንሃለሁ ብሎ ለአዳም ቃል ገብቶለታል። አዳምም ያንን ቃል ተስፋ አድርጎ 5500 ዘመን እንደሚድን ተስፋ አድርጎ ይህን ስንቅ ቋጥሮ የልጅ የተባለ ድንግል ማርያምን እንደ ስንቅ ተስፋ አድርጎ ከሷ ተወልዶ እግዚአብሔር እንደሚያድነው ተስፋ አድርጎ መኖሩን ይህንን ቃል ኪዳን አዳምና እግዚአብሔር የገቡትን ቃል ኪዳን ስምምነት አዳም እንደሚድን እግዚአብሔር እንደሚያድነው የሚድንበትን ምክንያት ደግሞ በልጅ ልጁ እንደሆነ ያቺ የልጅ ልጅ ማና ሲባል ወላዲተ አምላክ ድንግል ማርያም ናት ማለት ነው። ስለዚህ ኪዳነ አዳም ይባላል። የመጀመሪያው ኪዳን ማለት ነው። ከሰባቱ የመጀመሪያው መሰረቱ ቁንጮው እምብርቱ ነው የሚነገረው መሰረቱ ይሄ ነው ማለት ነው። ኪዳነ አዳም ይባላል። ሁለተኛው ኪዳነ ኖህ የሚባለው ነው። ከአዳም ስንቆጥር በዝርዝር ያበውን አረስተ አበውን በዝርዝር ስንቆጥራቸው ማን እንደወለደ ስንት ዓመት በዚህ ምድር ላይ እንደኖሩ በዝርዝር ስማቸው ማን እንደሚባል ኦሪት ዘፍጥረት ወይም ኦሪት ዘልደት መጽሐፈ ልደትም ብለን እንገልጸዋለን። በዚህ በመጽሐፈ ኦሪት ዘልደት ላይ ምዕራፍ 5 ላይ 10ን አረስተ አበው እናገኛቸዋለን። ከአዳም ጀምሮ ስንቆጥር 10ኛ ደረጃ የምናገኘው ኖህ የተባለውን ሰው ነው። ኖህ ማለት ትፍስይት እረፍት ደስታ ማለት ነው። ስለዚህ ኖህ በሱ ዘመን መከራ ነበረ። መከራው ሰዎች ኃጢአት ሰርተው እግዚአብሔርን ላይ አምፀው በድለው ጣዖት አምልከው እግዚአብሔርን ጥሰው ስለነበረ እግዚአብሔር ደግሞ ለነሱ ቢያስተምራቸው መምህር ኖህን ቢልከው የማይመለሱ ሆኑ። መከራቸው ግን ፍልውሃ ከዚያ በኋላ ፍልውሃ 40 መዓልት 40 ሌሊት በምድር ላይ እንዲዘንብ ሆኗል ማለት ነው። ኖህ አስተምሮ የማይመለስ ሲሆን በኋላ ፍልውሃ ከዘነበ በኋላ የምድርን ሲቆጣጠር በመርከብ በአራራት ተራራ ላይ መርከብ ሰርቶ ኖህ እስከ 3 ልጆቹ ሴም ካም ያፌት 3 ሚስቶች አሏቸው። የኖህ ሚስት አምዛራ ትባላለች። ኖህ ራሱ ሆኖ 8 ሆነው በመርከብ ላይ ከእንስሳቱም ከአራዊቱም ሴትና ወንድ ይዘው ለዘር እንዲያስቀሩ ባዘዛቸው መሰረት እግዚአብሔር ወደ መርከብ ወጥተው በመርከብ ላይ 150 ቀን ቆይተዋል። በትርጓሜ ሊቃውንት 150 ቀን ነው የሚሉት። በግንቦት እንደወረደ ማያይህ ይተረጎማል ይገለጻል በሊቃውንት እይታ።
እንደገናም ደግሞ እስከ ሂዳር ድረስ በምድር ላይ ውሃ እንዳልጎደለ ከ150 ቀን በኋላ በሂዳር ላይ በምድር ላይ መጉደል እንደጀመረ ቁራ ልኮት የብስ ተመልክተና ብሎ ቁራው በዚያው እንደቀረ ንስርን ርግብን ልኳት ርግብ ሁለት ጊዜ ሄዳ ተመልሳ ቆጥለ ዘይት ቆርጣ ይዛ መታ በምድር ላይ የብስ እንዳለ እንደነገረችው ከዚያ በኋላ እግዚአብሔር በምድር ላይ ብዙ ወተባዙ ወምልኡ ለምድር ምድርም ሙሏት ብዙ ተባዙ ብሎ እንዳዳምና እንደሄዋን ቃል ኪዳን ለኖህ መግባቱ እግዚአብሔር ኖህም እንዴት እንድትለናለህ እኛ ብዙ ተባዙ ብለህ አዳምና ሄዋን ነገርካቸው ብዙ ተባዙ ኃጢአት ሰሩ መልሰህ አጠፋው ትውልዱን አሁንም ከኔ በኋላ ብዙ ተባዙ ብለህ ብንባዛ ስንወልድ ስንዋለድ ስንበዛ ሰዎች ነን ኃጢአት እንሰራለን አንተ አምላክ ለና ፍርድ ይታጠፋል አንተ መፍረድ ካልተውክ እኛም ማጥፋታችን ካልተውን ለምን እንበዛለን እኔና ልጆቼን ብቻ በንጽህና እያገለገልን እንኑር የሚለው የኖህ ጥያቄ ነው በኦሪት ዘፍጥረት ምዕራፍ 6 ምዕራፍ 7 አጠቃላይ የመያይህና የሰዎችን ኃጢአት እንደገናም የመጣው እግዚአብሔርን ቁጣ እንመለከታለን ወደ ምዕራፍ ላይ 9 ስንሄድ ግን እግዚአብሔር የገባው ቃል ኪዳን አለ በኖህን ኢየሱስ ማይኮቴ ዘነበብኩ ባፌ የተናገርኩትን ቃሌን አላስተባብልም አላስተሐቅርም እውነት እልሃለሁ አመዳገመ እያማሰና ለምድር በማይህ ረሰይም ቀስቴ በውስጥ ደመና ዳግመኛ ውሃ ዓለምን በፍሉሃ ወይም በንፍሩሃ ዓለምን አላጠፋትም ለዚህም ደግሞ ቀስቴን አራት ብር አድርጌ በደመና ውስጥ አሳቀይ ቢጫ አረንጓዴ ነጭ አድርጌ በደመና መካከል ቀስቴን አሳይሃለሁ ብሎ ለኖህ የገባው ቃል ኪዳን ደመና ወላዲተ አምላክ ድንግል ማርያም ናት ለአዳም የልጅ የተባለች ለኖህ ደግሞ ደመና ሆናለች በደመናው መካከል አራት ብር ቀስት መታየቱ አራቱን ባሪያተ ሥጋ ከመቤታችን እግዚአብሔር ሰው ሆኖ ነስቶ ዓለምን እንደሚያድነው ይሄ ለኖህ የተገባው ቃል ኪዳን ስለሆነ ሁለተኛው ኪዳነ ኖህ ይባላል ማለት ነው ከዚህ ቀጥሎ ስንመለከት ከኪዳነ ኖህ ቀጥሎ ኪዳነ መልከጼዴቅ ነው ሶስተኛው ኪዳነ መልከጼዴቅ ማለት መልከጼዴቅን በኦሪት ዘፍጥረት ምዕራፍ 14 ላይ የምናገኘው ካህን እግዚአብሔር የእግዚአብሔር ካህን ወይም አምሳሌሁ ለወልደ እግዚአብሔር የወልደ እግዚአብሔር ኢየሱስ ክርስቶስ ምሳሌ የሆነ ካህን ብለው ሊቃውንት አባቶች ይገልጹታል ብዙ ጊዜ ቅዱሳት መጻሕፍት በዚህ ሰው ላይ ወይም መልከጼዴቅ በተባለው ካህን ላይ ግልጽ የሆነ ማብራሪያ የሚጎላቸው ይመስላል ምክንያቱ ደግሞ ምንድነው ካል ሲጽፉ በዕብራውያን ሕግና ስርዓት የኖሮ ዘይቤ ስለተጻፈ በዕብራውያን የሕግ መጻሕፍት ላይ ተጠቅሶ ስሙ ተጻፈ እንጂ የእናት ያባቱ የነገዱ የዘሩ የአካባቢው የሀገሩ ጉዳይ ስላልተጻፈ ያንኑ ይዞ በመቀጠላቸው የአይሁድን ባህል ይዞ ስለቀጠሉ መጻሕፍት ብዙ ጊዜ መልከጼዴቅ ቢል ንጉሠ ሳሌም የኢየሩሳሌም ንጉሥ ነው ይሉታል ያው በካህንነቱ በደግነቱ በመስዋዕቱ ይገዛ ስለነበረ በዚህ አካባቢ የጽድቅ ንጉስም ነው ይሉታል እውነትን ተናጋሪ ነበረ መስዋዕት አቅራቢ ለእግዚአብሔር ቅርብ ስለነበረ ይህንን ይገልጹታል በአንጻሩ አልቦቱ አብ እናት አባት የለውም ወይ ተአምር ነገዱ ከየት እንደሆነ ማይታወቅም ይሉታል ከነገደ ሴም ከነገደ ካም ከነገደ ያፌት ብሎ የሚከራከሩ ብዙ ሰዎች አሉ በጥቅሉ ግን ዘተወልደ ዘምነገደ ካም ይላሉ መጻሕፍት ይተባበራሉና በተለይ በትርጓሜ ኦሪት ዘፍጥረት ምዕራፍ 14 ላይ እንደገና ደግሞ በመጽሐፈ ቀለሚንጦስ እንደገና ደግሞ መጽሐፈ መቃቢስ ዘገዳመ ሆር የተባለው ጥሩ አድርጎ ይገልጸዋል እንደውም እናትም አባትም እንዳለው አባቱ ራጊው እንደሚባል በአቡነ ዜና ማርቆስ ገድል መቅድሙ ላይ ተገልጿል እንደገና ደግሞ በመጽሐፈ መቃቢስ ዘገዳመ ሆር አባቱ ራጊው እንደሚባል ወይም ሁለተኛ ስሙ ያባቱ ስም ሳላ እንደሚባል እናቷ ትናትያት እንደምትባል በደንብ ተገልጿል ምክንያታቸው ደግሞ ሲያስቀምጡ እናት አባት የሌለው ከምድር የተገኘ አዳም ብቻ ነው ለሄዋን ራሱ እናት አባት አዳሙን አስገኝቷታል ከአዳምና ከሄዋን ሁለቱ ከተገኙ በኋላ እናት አባት የለውም የሚባል ሰው የለም ሁሉም ከዚያ በኋላ እናት አባት አጥራሻለሁ የሚል ሊቃውንት አስቀምጠው በመግለጥ ተረጉማሉ እነኛኞቹ ግን ቅዱስ ጳውሎስም እናት አባት የለውም ነገዱ አይታወቅም ማለቱ የዕብራውያንን ሕግ አጻጻፍና በእነሱ ዘንድ አንድም ይሉና መተርጉማን በዕብራውያን ዘንድ አፍሪካዊ ነው ይሉታል እንደዘም ነገደ ካም ሆኖ ያካም ነገድ ሆኖ አፍሪካዊ የሊቢያ ሀገር ሰው ነው ብለውታል ሊቃውንት እንደውም ያ ማለት አፍሪካዊ በመሆን ኢትዮጵያዊ ነው የሚሉም አሉ ሊቢያም የሚሉ አሉ ይሄ ያጣላል ምክንያቱም ሊቢያ የምትባል ሀገር አልነበረች ኑቢያ ተብላ የኢትዮጵያ አንድ ግዛት አካል ነበረች ማለት ነው ግብጽ ምስር ተብላ የኢትዮጵያ አካል እንደነበረች ዛሬ ሳባ ብለን ከዚህ ሰሜን ምስራቅ ከአክሱም ጀምሮ እስከ ህንድ ውቅያኖስ ድረስ እነ የመን ሁሉ አካታ ኢትዮጵያ በ127 ሀገር ላይ ግዛቷ ሰፊ ስለነበረ በዚህ ውስጥ የሚካተቱ ናቸው ማለት ነው
ከዚህ አንፃር መልከጼዴቅ እናት አባት የለውም ማለት በአይሁዶች የነቀፋ ህግና ወይም ስሙ እንዳይጠራ የእናት አባት አድራሻ የለውም ብለው እነሱ በጻፉት በዚህ ህግ ስለተሄደ ነው እንጂ ከአዳም ውጭ እናት አባት የሌለው የሰው ልጅ የለም የሚል ሊቃውንት ያስቀምጣሉ። ለመልከጼዴቅም ደግሞ ህብስተ አኮቴት ጽዋ በረከት በወይን ደሙን በስንዴ ስጋውን አድርጎ ያንን በጸሎተ ሐሙስ በሐዋርያት ጌታችን የሰጠውን ቅድመ ልደተ ክርስቶስ 2800 ዓመተ ዓለም ላይ ለአብርሃም ስለሰጠ ይሄንን ቃል ኪዳን ኪዳነ መልከጼዴቅ ይባላል። ሶስተኛው አራተኛው ኪዳነ አብርሃም ነው። አብርሃምን ስንመለከተው በኦሪት ዘፍጥረት ምዕራፍ 12 ጀምሮ የአብርሃምን ታሪክና አመጣጥ የኑሮ ዘይቤ እንደገናም ደግሞ ጥሪውን ማክበሩን ይገልጻል በሰፊው። በማይከለከሌ አፍላገ ሶሪያ ጸጎ እግዚአብሔር ለአብርሃም በሁለት ሶሪያ ወንዞች መካከል አባናና ፋርፋ የመጽሐፈ ነገሥት አገላለጽ ነው። ማይከለከሌ አፍላገ ሶሪያ ይሄ ደግሞ የኦሪት ዘፍጥረት ምዕራፍ 12 አገላለጽ ነው። የኦሪት አገላለጽ ምድረ ዛብሎን ወንፍታሌም በትንቢተ ኢሳይያስ ምዕራፍ 9 ላይ የተገለጠው ነው እና አጠቃላይ ይህን ስንመለከተው ወንዞች መካከል ከዘመዶች ተለይተ ከሀገር ውጣ ማርና ወተት የምታፈስ ማለትም ማር ማለት ብሉይ ኪዳን የሚፈስበት ወተት ማለት ደግሞ አዲስ ኪዳን የሚፈስበት የብሉይና የሐዲስ ኪዳን ምንጭ ሆነች የሕግ ምንጭ ኢየሩሳሌም እሷን አወርሳለሁ ብሎ እግዚአብሔር ቃል ስለገባለ ልጆቹን አበዛልሃለሁ እንደ ባሕር አሸዋ እንደ ሰማይ ኮከብ ብሎ እግዚአብሔር ስለተናገረ ኪዳነ አብርሃም ይባላል ማለት ነው። ከዚያ ቀጥሎ አራተኛው አብርሃም ነው። አምስተኛው ኪዳነ ሙሴ ይባላል። የሙሴን ስንመለከተው ህዝቡን አውጥቶ ሰማይ የመሰለ ባህር ከፍሎ ከዲጫ ላይ ውሃ ፍልቆ ህዝቡን እየመራ ያችን የተቀደሰች ምድር ህዝቦችህ ይወርሳሉ ብሎ እግዚአብሔር ለሙሴ የገባለት ቃል ኪዳን ስለነበረ ህዝቡን በማውጣቱ እንደሚያወጣቸው ፈርዖንን ድል እንደሚያደርገው ባህር ኤርትራ እንደሚያሻግራቸው ወደ ርስት ምድር ወደ ተስፋይቱ ምድር እንደሚመራቸው ባህር እንደሚከፍላቸው ዲጫ ላይ ውሃ እንደሚያፈልቅ ከሰማይ መና እንደሚወርድ ያው ጽላቱንም ህጉንም ደብተራ ኦሪትንም ሁሉንም የተቀበለ ይሁሉ የተከናወነ በሙሴ ነውና በሙሴ መሪነት ተስፋይቱ ምድር ይወርሱ ዘንድ ቃል ስለተገባ ኪዳነ ሙሴ አምስተኛው ነው ማለት ነው። ስድስተኛው ኪዳነ አብርሃም ነው። ስድስተኛው ኪዳነ እስራኤል ነው ማለት ነው። ኪዳን ከሙሴ ቀጥሎ እስራኤል ነው። የእስራኤልን ቃል ኪዳን ስንመለከት ያው የተስፋይቱ ምድር እንደሚወርሱ እግዚአብሔር በምድረ በዳም ቢሆን ማርና ወተት የምታፈስ ምድር እሷን ትወርሳላችሁ ፍቅረ ቢጽና ፍቅረ እግዚአብሔርን ገንዘብ አድርጉ ብሎ በኦሪት ዘፍጥረት በኦሪት ዘዳግም በተለይ ኦሪት ዘዳግም ከሌሎቹ ኦሪት ዘዳግም ላይ በደንብ የተደገመ የተከለሰ ነው። ዘፍጥረትም ዘጸአትም ዘሌዋውያንም ዘሁልቁም በዚያው ውስጥ የተካተተበት መጽሐፍ ነው። ዘዳግም ማለት የተደገመ የተከለሰ ነው። ምዕራፍ 6ን ስታነቡ ህግ መጠበቅ ያለባቸውን ህጎች እግዚአብሔር ከነገራቸው በኋላ ይሄን ህግ ከጠበቃችሁ ያቺን የተስፋይቱን ምድር አወርሳችኋለሁ ብሎ ለህዝቡ ቃል መግባቱን ይሄን ይገልጻል ማለት ነው። ስድስተኛው ኪዳነ እስራኤል ይባላል የህዝቡ ኪዳን። እንደገና በሰባተኛ ደረጃና የመጨረሻው ኪዳን ምንድነው ከተባለ ኪዳነ ምሕረት ይባላል። ኪዳነ ምሕረት የሚባለው ለማንም የተሰጠ ሳይሆን ለንጽሕተ ንጹሐን ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ የካቲት 16 ቀን በየዓመቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቋ ቅድስት ቤተክርስቲያን የጨለማው ዓለም መቅረዝ የሆነች ቤተክርስቲያን ዕውሩን ዓለም የምትመራው ይቺ ቤተክርስቲያን ይህንን ኪዳነ ምሕረት ብላ ታከብራለች። ይሄንን በዓል ያ ማለት የምሕረት ቃል ኪዳን በቤታችን ከጌታችን ተቀበለችበት ኃጥአን እነ ስምዖን በላይ ሰው ሁሉ ስንት ነፍሳት በልተው አጥፍተው ያን ሁሉ ይቅርታ በሚጠይቁበት ጊዜ በሷ ቃል ኪዳን ወደ እግዚአብሔር መንግስት እንደተመለሱና እግዚአብሔር ይቅር እንዲያላቸው በሰፊው ቅዱሳት መጻሕፍት በተአምረ ማርያም በነገረ ማርያም ላይ ተዘግቦ እናገኘዋለን። ዋናው መሰረታዊ ነገሩ ግን እዚህ ላይ በደንብ አድርገን ልንረዳ የሚገባ ነገር እስካሁኑ ስድስቱ ኪዳናት ሲጠቃለሉ ኪዳነ ምሕረት የሚለው ማይተማቸው ነው። ማረጋገጫው መደምደሚያው ነው ማለት የነኛ ይቺ ኪዳነ ምሕረት ማና ከተባለ ድንግል ማርያም። አንዳንድ ጊዜ ሰዎች አሁን ኪዳነ ምሕረት ቃል ኪዳን የተቀበለችበት ስንል የሚደንቃቸው አሉ። እንዴት ይሆናል ብለውም የሚከራከሩ የሚፈልጉ ሰዎች አሉ። እውነቱን ለመናገር በግልጽ ቋንቋ እንነጋገር ከተባለ ወላዲተ አምላክ ድንግል ማርያም ቃል ኪዳን የምሕረት ቃል ኪዳን የተቀበለች ብቻ ሳትሆን የዚህ ዓለም የምሕረት ቃል ኪዳን ራሷ ናት ማለት ሁና የተሰጠች ናት ማለት ነው። ስለዚህ የምሕረት ቃል ኪዳን ሁና የተሰጠች ራሷ ናት። ምክንያቱም አዳምን ቃል ኪዳን የመጀመሪያውን ስንወስደው የልጅ ልጅ ሆነች። እዚህ ላይ ኪዳነ ምሕረት ድንግል ማርያም ናት። የልጅ ልጅ ቃል ኪዳን ተወልጄ አድንሃለሁ ያለው። ከዚያም እንደገና ሌላ ኖህንም ስንመለከተው ደመና ሁና
ያው ንጹህ ዝናብ ክርስቶስን ያስገኘች የኖህ ደመናም ናት እመቤታችን ድንግል ማርያም። ከዚያም እንደገና በሶስተኛ ደረጃ መልከጼዴቅ ስንመለከተው ህብስተ አኮቴት ጽዋ በረከት የሥጋው ደሙ ምሳሌ ነው ያሳየው። አማናዊ ሥጋና ደሙ ከድንግል ማርያም ነው የተገኘው። ስለዚህ የመልከጼዴቅ የተተረጎመው ቃል ኪዳን በድንግል ማርያም ናት፣ ትርጉሙ ድንግል ማርያም ናት ማለት ነው። ከዚያም ቀጥሎ አብርሃምን ስንመለከተው የአብርሃምም ቃል ኪዳን ሁሉም ነገር ሲጠቃለል ከአብርሃም ዘር አምላክ እንደሚወለድ ዋናው ቃል ኪዳኑ ያ ስለሆነ ኢየሱስ ክርስቶስ ከድንግል የተወለደው ለአብርሃም የተገባ በአብርሃም አብራክ ሲነገር የነበረው እርሱ ስለሆነ ማለት ነው። ኪዳነ ሙሴን ብንል ኪዳነ እስራኤልን ሁሉም ሲጠናቀቅ ኪዳነ ምሕረት ሲባል ማን ነው ከተባለ የምሕረት ቃል ኪዳን የተቀበለችበት ሳይሆን ልጆቿ ወደ ገነት ስሟን የሚጠሩ በስሟ ጸሎተ ማርያም የሚደግሙ ስሟን ጧት ማታ የሚያነሱ በቤተ ክርስቲያኗ በአደባባይ ቆሞ ይተጉ በውስታና ቀጽያም አልተው ሌሊት በቅዳሴው ላይ እንደተነገረው በሌሊትም በቀንም ስሟን እየጠሩ እየተማጸኑ ሳለነ ቅድስት እያሉ ደጅ የሚጠኗትን ሁሉ እሷ የገባችበት ሰዓት የመንጠላይት እንደምታስገባ የተሰጣትን ቃል ኪዳን በዝርዝር የምንናገርበት የምናውጅበት የምንተነትንበት የምንተረጉምበት ጊዜ ስለሆነ ኪዳነ ምሕረት ተብሎ ይህ ቀን ይከበራል ማለት ነው። ለዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጣት እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ እየተመሰገነ ይሁን። ንስሐ ገብተን ሥጋው ደሙን ተቀብለን መንግስቱ እንዲኖር እግዚአብሔር ይፍቀድልን። ይቆየን።